የእሱ ልደት ከሌሎች ልደት ሁሉ ልዩ ነው። በመንፈስ ቅዱስ መሪነት በነቢያት ትንቢት ተነግሮለት በመልአኩ በቅዱስ ገብርኤልም ብስራት ተነግሮለት በሕቱም ድንግልና ስለተወለደ የእሱ ልደት እጅግ ልዩ ነው። በዚያም ወራት ለግብር አሰባሰብ እንዲያመች በማሰብ ለሁሉ እንዲቆጠር ከአውግስጦስ ቄሳር ትእዛዝ ወጣ። እመቤታችን ጠባቂዋ የነበረው ዘመዶ አረጋዊ ዮሴፍን ከዳዊት ወገን ነበርና ጸንሳ ከነበረችው ከድንግል ማርያም ጋር ሊቆጠር ከገሊላ ናዝሬት ከተማ ተነስቶ ቤተልሔም ወደምትባል ከተማ ወደ ይሁዳ ሄደ። ሁሉም በየወገኑ ይቆጠር ስለነበር ዮሴፍም ከዳዊት ወገን ስለነበር ወደ ቤተልሔም ሄዱ። ጌታም ከአሕዛብ ጋር እነሱን ሊያድን መጥቷልና አብሮ ይቆጠር ዘንድ ወደዚያ አመሩ። በቤተልሔም እያሉ የድንግል ማርያም የመውለጃዋ ወራት ደረሰ። የበኩር ልጇንም ወለደችው። በዚህች ዕለት የመወለዱን ትንቢት ተፈጸመ። የመወለዱንም ብስራት መልአክ አበሰረ። እነሆ ለሕዝቡ ሁሉ የሚሆን ታላቅ የምሥራች እነግራችኋለሁ። አትፍሩ። ዛሬ በዳዊት ከተማ መድኃኒት እሱም የክርስቶስ ጌታ ተወልዷልና። ይህም ምልክት በሆነላችሁ አሁን ተቀመጡ፣ በግርግርም ተገኝታችሁ ታገኙታላችሁ። ይህ የሰማነው አስደናቂ አስደሳች ዜና እንዴት መልካም የመሰላት ነው! አዎ በጣም ይገርማል። ስለ መሲሁ መምጣት ነቢያት የተናገረው ትንቢት ተፈጸመ ማለት ነው። የትኛው ትንቢት? እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚለው። አባታችን ዳዊትም እነሆ በኤፍራታ ሰማነው ብዙ ውጥ መገኘት ብሎ ተናግሯል። ይህን ድንቅ እዛው ቤተልሔም ድረስ ሄደን ማየት አለብን። እውነት ነው። ኑን እንዴት አመሻችሁ? ስቃችሁን የዘናችሁ እየመጣን ወዴት ትሄዳላችሁ? ስለ እስራኤል መሲህ መወለድ አዲሷን ዜና ይህንኑ በዓይናችን ለማየት ወደ ቤተልሔም የሄድን ነው። እኛም እንኳ በመንገዳችን ላይ አንዲት ሚዛጎ ተወለደ ያለ ስትለን፣ እንዲሁም ከላይ ከሰማይ ደግሞ ነፍስን ደስ የሚያሰኝ ዜማ ሰምተን እርሱን ስናዳምጥና እኛም አብረን ስንዘምር ነው የቆየነው። እኛ የሰማነውን ዜና እናንተም ሰምታችኋል። የሰማነው መዝሙር 7 ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰው ሃሌሉያ የሚል ነው። ሁላችንም አብረን እንዘምር። የበኩር ልጇንም ወለደች፣ በመጠቅለያ ጠቀለለችው። ለእንግዶች ማደሪያ ስፍራ ስላልነበራቸው በግርግም አስተኛቱ። የሉቃስ ወንጌል ምዕራፍ 2 ቁጥር 6-7። Therefore the Lord himself shall give you a sign. Behold, a virgin shall conceive a son, and shall call his name Emmanuel. Isaiah 7:4.
ወአመረ ጻድቁ ፈነወ እግዚአብሔር ወልዶ ወተወልደ በሴት ወቀረበ በኦሪት ገላትያ ምዕራፍ 4 ቁጥር 4 መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆ ትፀንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል፣ የያዕቆብን ቤት ለዘላለሙ ይነግሣል፣ መንግሥቱም መጨረሻ የለውም። የሉቃስ ወንጌል ምዕራፍ 1 ቁጥር 30-33 ድንግል ከቅዱሳን ዓለም ያደረሰን እኛ ለማዳን ይህም ወለድ ችሎ ሰው ሆኗልና ይህን ስለ ትጋትን ምስጋና አቅርቡ። ሰው የማይሆን ሆኗልና ከአጥፋትና ትንሣኤ ለሥጋችን ታዊ ቀዳማዊ ሆን ዘመን የማይቆጠርለት መለኮት ዘመን ተቆጠረለት የማይታወቅ ተገለጠ የማይታይ የሕያው እግዚአብሔር ልጅ በእርግጥ ሰው ሆነ ወደ ሰማይ ወረደ። የአባቱ ፈቃድ ወረደ፣ በማኅፀን እንግዳ ሆነ። እግዚአብሔር በንስቶ ድንግልናዋ ተወለደ። የእንስሳት በረት ተጨመረ፣ የንጉሥንም እጅ መንሻ ተቀበለ። ከእናቱ ጡቶች ምግቡን እየለመነ እንደ ሕፃናት አለቀሰ። ቅዳሴ ጊዮርጊስ በሰማያት